እንጂ አውራለሁ ቤዛ ተናግሪ ታታፍርም አይደል? ለምን መጣ ስጠራ እንዴት ነበር? በምን ስልክ አልያዝሽም አይደል? እኔ እሺ ስልክ ሳትይዢ በምንድን ነው ይቅርታ ያደረግሽልኝ? ይሄንን አዳምጪልኝ። ምንድነው? ይኸውልሽ እኔና እሱ ምንም እያወራንም አይደለም። ነገር ግን ለምን አልቻልኩም? ግን እየነገርኩ እኔን ነው የምትወደኝ ከኔ በቃ አንተን የምፈልግህ ለጊዜነት ነገር በቃ የሚልክልኝ ቮይስ እንዳለ አዳምጪ። እንዴት እና እኔ ያውን አንተን ለመከላከል እየሞከርኩ ነው። ማስጠበቅ በለሽ እሱ ሙዳታ እኮ ለምንድን ነው እንደዛ ያልከኝ? ዝናዋን ፈልጋ እየነገርኩሽ ብቻውን እኮ ማለት ነው። እሱን እኮ ስለማውቅ ነው እየነገርኩሽ። ያለችኝን ቃል በቃል እየነገርኩሽ። ሰላም ቤተሰቦች እንዴት ናችሁ? ትናንት የተፈጠረውን ነገር ሁላችንም አይተናልና በጣም አዝኛለሁኝ። እህቴ እንደዛ ደስ ሊላት ደስታዋ ጫፍ ሊደርስ ደርሶ በመመለሱ በጣም አዝኛለሁኝ። ማለት በዚህ እድሜዋ እንደዚህ አይነት ፈተናም እንዲደርስባት የእውነት ምኞቴ አይደለም። በጣም እንደ እህት በጣም ነው የተሰማኝና ያንን ነገር ለአንዴና ለመጨረሻ ጊዜ ለማስተካከል ዛሬ መጥቻለሁኝ። ሁሉንም ጠርቻቸዋለሁ። መጀመሪያ ቤዚን ጠርቻታለሁኝ። ምክንያቱም ከእሷ ጋር ማውራት አለብኝ። ምናልባት ያልነገረችኝ ነገር ካለ ማርክ እንደዛ እሱን እንዲረዳው የደረሰበት ነገር ወደ እውነታው ስንመጣ እውነቱን ነው። እሱ እኔም ብሆን ሊሰማኝ የሚችል ነገር ነውና ያልነገረችኝ ነገር ካለ ከእህቴ አንደበት መጀመሪያ መስማት ፈልገው ነገር አለ። መጀመሪያ እሱን ነው የማደርገው። ከዛ ናቲንም ጠርቻለሁ፣ ማርክንም ጠርቻቸዋለሁ ማለት ነው። ግን ማርክ በጣም አናዶኛል፣ አልዋሻችሁም። እህቴን እንደዛ አጠገቤ ስለመታት በጣም ነው የተናደድኩት። በጣም ቅር ብሎኛል። በጣም አዝኜበታለሁ። ያው እንደ ዋና ጉዳይ አድርጌ መያዝ ስላልፈለኩኝ ነው እንጂ ዛሬ እሱንም መጠየቅ እፈልጋለሁኝ። እንደተማረ ሰው በስነ ስርዓት ማውራት አለብን ብዬ አስባለሁኝ። እንደዛ አይደረግም። የፈለገ ነገር ቢናደድ የፈለገ ነገር ቢያምን እህቴን እኔ ፊት መምታቱ በተለይ በጣም አሳዝኖኛል። ነገ ምንድን ነው የሚያደርጋት? ነገ ምን ሊያደርጋት ነው የሚችለው? እሱንም ነገር መጠየቅ እፈልጋለሁኝና ዛሬ ሁሉንም ጠርቻቸዋለሁኝ። ቤዚም ትመጣለች። ቤዚ እንደመጣች የምጠይቃት የደበቀችን ነገር እንግዲህ እኔ እናንተ የምታውቁትን ነው። እኔ የማውቀው ሌላ የማውቀው ነገር የለም። ደግሞ በዛ ልክ እንደዛ ስትሆን ትላንት ምን ያህል እንደዛ እሱን ለማስደሰት በዛ ልክ እንደዛ እየሰራች እንደሆነ አይታችኋል። እንዴት ብላ ነው ከሱ ኋላ ሌላ ሴራ የምታሴረው? ይሄ በጣም ነው እኔ ለማመን በጣም ነው የሚከብደኝ። ግን ምናልባት የማላውቀው ነገር ካለ ሳልሰማው የቀረውት ነገር ካለ እሱን መጠየቅ እፈልጋለሁ እና እሱን ነው በዋነኛነት ጠይቃት የምፈልገው። ከዛ ከሷ ከሰማሁኝ በኋላ ሁሉንም ነገር ካወቅኩኝ በኋላ ናቲንም ጠርቸዋለሁኝ። ለምን ህይወታቸው እንደዚህ እንደሚበጠብጥ ለምንድነው ይመስለኛል በቀልያት እየተበቀላት ነው። በቃ የኔ ህይወት ተበላሽቶ እነሱማ በሰላም አይኖሩም አይነት ስሜት እንደተሰማው ነው እኔ ፊል ያደረኩት። ግን ከሱም አንደበት መስማት የምፈልገው ነገር አለ። ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ልሰጠው ፈልጋለሁ። ከእህቴ ህይወት እንዲወጣ ፈልጋለሁ። ምክንያቱም ደስታዋን የሚቀማ ምንም ነገር እኔ ስለማልፈልግ ማለት ነው። እና አንድ እሱንም ነው የምናደርገው። ከዛ ማርክን ደግሞ እኔ እንጃ አላውቅም ምን ያህል እንዳዘንኩበት ልነግረው ፈልጋለሁ። እህቴን እንደዛ በማታቱ እኔ ፊት በተለይ እንደዛ ማድረጉ እኔ ከኋላዬማ ምን ሊያደርጋት ነው ሁሉ በጣም አስባለኝና እሱንም ነገር በጣም ልጠይቀው ፈልጋለሁኝ። ሶስቱም እንዲመጡ አልተኛውም። በቃ እንቅልፍ ራሱ አልተኛውም። እህቴን እንደዛ ማለት ጭንቀቷ፣ ስሜቷ ደግሞ እንደሚያማት ታውቃላችሁ እናንተም። ቶሎ ነው ውስጧ የሚረበሸው። ምግብ አትበላም፣ ስታለቅስ ነው የምታድረው ምናምንና ያ ነገር ምን ያህል እየጎዳት እንደሆነ ከእናንተ ፊት ርቃ ከካሜራ ርቃ ምን ያህል ከባድ እንደነበረ ስሜቷን እስቲ ተረዱት እናንተ ራሱ። ያን ሁሉ ጊዜያቶች ከራሷ ጋር አውርታ ራሷን ለማስተካከል የበደላትን ይቅር ለማለት እንደገና አዲስ ህይወት ለመጀመር ለራሷ ተስፋ ሰታ መጣ። አሁን ደግሞ እንደዚህ አይነት ነገር ሲገጥማት በጣም ነው ያዘንኩት። የእውነት ነው እንደ አንድ ሰው ምን ያህል ከባድ እንደሆነ እስቲ እናንተ ራሱ አስቡት ማለት ነው። እና ይሄ ነገር መብቃት አለበት ብዬ አስባለሁ። ስለዚህ ዛሬ እናንተ ፊት ነው ሁሉን ነገር ልጠይቃቸው ሁሉንም የምፈልገው። ስለዚህ ናቲም ማብቃት አለበት። ከዚህ በኋላ ህይወታቸውን ሊበጠብጥ አይገባም። ማርክም ማመን የለበትም። እሱ የሚለውን መስማት የለበትም። እርግጠኛ ነኝ እህቴ በዛ ልክ የለፋቸው የእሱን ደስታ ለመመለስ የራሷን ደስታ ለመመለስ በዛ ልክ የተጣጣረች ያለችው ማርክን ስለማት እንደምትወደው ደግሞ እኔም እናንተም እናውቃለንና ለመጨረሻ ጊዜ ማርክን ራሱ ይቅር አልለውም ነበረ። ግን ቤዚ እንደምትወደው እኔ ውስጤ ስለሚያምን
ግን ላወራውና እሱንም ላስጠነቅቀው እህቴ ላይ ሁለተኛ እጁ እንዳያነሳባት ላስጠነቅቀው ናቲንም ደግሞ ከህይወታቸው እንዲርቅ ላድርግ ነው ዛሬ የጠራኋቸው። አሁን ቤዚ ደውዬላታለሁ እየመጣች ነው ኦሬዲ ደርሻለሁ ብላኛለችና ከዛ በፊት ለእናንተ ያለውን ነገር ስሜቴንም ላብራራላችሁ ብዬ ነው እያወራኋችሁ ያለሁትና እየመጣች ነው ኦሬዲ ደርሳለች አሁን እና ከሷ ያለውን ነገር እንጠይቃት እስቲ። የኔ ውድስ አለሽልኛ? ደህና ነሽ? እንዴት ነሽ? ደህና ነሽ? ሰላም አደርሽ? እግዚአብሔር ይመስገን። አደፋሪያ ደህና ነሽ? ለምን እንደፈለኩሽ ታውቂያለሽ? ዛሬ ግን ትገምቻለሽ? ለምንድን ያስጠልፈኛል መውጣትና ማለት ይበቃው። እኔም በጣም ነው ሰለቸኝ። እውነት በጣም ነው የሚያስጠላው። ትላንት እንደዛ ያማረ ሁኔታ ላይ ሆነን በዛ ልክ ሙዳችን መከነት በጣም ነው ይደበረኝ። የምር አልዋሽም። እኔ በቃ እኔ እንጃ ማስተርትም አልፈልግም። እኔ ፈጥኜ የመጣሁት ባህሉ እንዳያመልጠኝ ይበን ታውቂያለሽ። አውቃለሁ። ባህሉ እንዳያልፈኝ አልፈለኩም ነበረ። ግን ደግሞ እዛ ጋር የተፈጠረው ነገር በጣም የሚያስጠላ ነገር ነው። ከዛ እንደዛ ለፍቼ መጥቼ እኔ በአለም ብቻ እንዳያሳልፍ ገብቶሻል አይደል? ያ ሁሉ ነገር አድርጌ እሱ ግን አሁን ላይም ጥፋት እየሰራ ነው ገብቶሻል? እኔን ከማዳመጥ ይልቅ ቀማይሆን ሰው እያዳመጠ ነው። ሲቀጥል ደግሞ አሁን ላይ እኔ እሱንም ማግኘት አልፈልግም ገብቶሻል? እኔ ለሱ ጭራሽ እጁን እኔ ላይ ያነሳብ እኔ ሌላው ይቀርና ነው አይደለም ማለት ነገሌስ እንዴት ልንኖር ነው በዚህ ሁኔታችን? እየተደባደብን ተጋብተን እየተደባደብን ሊደበደበኝ ነው። አንድ ቀን እጁን አንስቶብኝ የማያቅ ሰውዬ አመት ከምናምን እጁን ላይ ነው ያነሳ። እኔ በዚህ በጣም ነው የተናደድኩት። እያወራው ነበር ከመምጣትሽን በፊትና እንዴት ማርክ አንቺ ይሄ የኔ ጥያቄ ነው አብረን የምንጠይቀው ምንም አይነት ምላሽ አይኖርም። እኔ ምንም የምጠይቀው ነገር የለም ገብቶሻል? ይሄ ጥያቄ ሳይሆን ለምን መታኝ አንቺ ሰው የሚለውን እህቴ የሚለውን ሰማ። ከዛ በኋላ እኔ መጣኝ። እሺ እኔ እንጃ በቃ ያልገባኝ ነገር እኔ እንደዛ እንዴት ላደርግ እችላለሁ? እኔ ዛሬ ለምን አንድ መጀመሪያ ከነሱ በፊትም ቅድሚያ እንደምንጠራሽ ታውቂያለሽ ማለት ከነሱ በፊት የደበቅሽ ነገር ካለ ያለገርሽ ነገር ካለ እኔ እህትሽ ነኝ። መቼም ቢሆን ላንቺ እንደሞግን ታውቂያለሽ። ያንቺን ጉዳት ነው እኔ ማየት የማልፈልገው። ስለዚህ ግን እነሱን ጠርቼ ሌላ ያልሰማሁትን ነገር ከነሱ ከምሰማ ምናምን አንደኛ ኢቨን ማለት ነው ግልጽ እኮ መቴት ይችላል። እኔ ከናቲ ጋር ማብረን ነገር ውስጥ በዚህ ሳምንት በገባ ኖሮ ለምንድን እንደዚህ መለፈው? ኦልሬዲ የሚታይ ነገር እኮ ነው። ለምንድን ነው በጠዋት በሌሊት ተነስቼ እዚህ መጥቼ እሱን ደስተኛ ለማድረግ ቤቱን በዓል ባለው ለምን እንደዛ ጥራለሁ? እኔ እኮ እሱን ሳልረዳ ቀርቻለሁ። ነው ወይ አይደል? ማለት እሱን ትቼ ህይወቴ መኖር ይችላል አይደለ? ናቲን በመርጥ ኖሮ እሱን ትቼ ህይወቴን እኖራለሁ። ግን እኔ እንደዛ እያደረኩ አይደለም። በቃ ድጋሜ ድክሰጥቼው ከሱ ጋር አብሮ ለመሆን ነበረ። በቃ ሁሉ ነገር በቃ ይቅር። በጣም ብዙ ነገር ተባብለናል። ኦኬ የተፈጠረ በጣም ብዙ ነገሮች ግን ያንን ነገር አንዳንዴ ስናስታውሰው ነው የሚያምን። አንዳንድ ነገሮች በቃ ይቅር ብሎ መተላለፍ አለበት። በቃ ይቅር ብዬ ስላለፍኩኝ ምን ስላልኩኝ ይሄ ነው በቃ ሁሉ ነገር ትቼ አብረን እንቀጥል ማለት እንደዚህ እስከማስመታት ድረስ ይደርሳል። የኔ ቆንጆ ዛሬ ዘራውሽ በቃ እኔ አንቺን አወራሻለሁኝ ከሱ ጋር ግን ምን ላወራችሁ አይደለም። ይኸውልሽ ናቲም ከህይወታችሁ ከዚህ በኋላ ናቲ የሚባል ሰው ስሙን ራሱ መስማት ስለማልፈልግ ከህይወታችሁ መውጣት አለበት። ለአንዴና ለመጨረሻ ጊዜ ማስጠንቀቂያ ነግረዋለሁ። እናንተ ፊት ነው የምነግረው። ማርክም እሱም ማመን የለበትም። እሱ አፍሮ መመለስ አለበት። ዛሬ ናቲ አፍሮ መመለስ አለበት። ካንቺ የሚያልሰማሁት ነገር ብዬ እየጠየቅኩሽ ያለሁት እኔ እህቴ እንደዚህ ታረጊያለሽ ምናምን ብዬ ሳይሆን ግን ምናልባት ያልነገርሽኝ ለየት ያለ ነገር ካለ ፈርተሽ ያላወራሹ ነገር ካለ እዚህ ጋር ልጅ እኮ አይደለም የሚያስፈራ ምንም ነገር የለም። ገብቶሻል? ህይወቴን እንዴት መኖር እንዳለብኝ እንዴት መምራት እንዳለብኝ አውቃለሁ። በቃ ማይሆንና የሚሆን ነገር ለይቼ አውቃለሁ። እዚህ ጋር እንዴት ነው ይሄ እኔ በቃ ምን አላውቅም እኮ እንዴት እንደምናገር ለምን ተቀልሽ የማይሆን ነገር ነው ረዲ በቃ ለምንድነው እኔ እንደዛ ከናቲ ምን ልሁን ብዬ ነው እኔ ከከተማ ከናቲ ጋር የምወጣው? ሲጀመር እኔ እህቴ ያቅሻል። ሲቀጥል ደግሞ ኢቨን የሚቀባጥረው ነገር ስልኩላ ይዤ አልወጣሁኝ። በቃ ስልኩላ እየተጠቀምኩኝ አልነበረ። በቃ በዚህ ሁላ ግልጽ እኮ ነው። ስለዚህ አንድ ነገር ዛሬ እናደርጋለን። ናቲን ከህይወትሽ ውስጥ ለአንዴና ለመጨረሻ ጊዜ ማስወጣት አለ። በጣም ሁለቱንም እኔ እኮ ካስወጣሁት ሳምንት ሀሳቡ የሱ ሀሳብ እንዲሳካለት ትፈልጊያለሽ። ተንኮሉም የሄደበትን ርቀት እያየሽ ነው አይደለ? ምን ያህል ርቀት እየሄደ እንደሆነ እያየሽ ነው። ይሄ ሀሳቡ እንዲሳካለት ትፈልጊያለሽ። እኔ እንዴት ነው ከህይወቴ ያስወጣሁትን ሰው እንዴት ነው እንዲሳካለት ማለት? ስለዚህ ዛሬ ማለት ነው ከማርክ ጋር ያለሽን ነገር ቀዝቀዝ በማለት መጀመሪያ ማድረግ ያለብንን ነገር ያንገርሽ። አሁን ላይ ማርክን ሳይሆን ማግኘት የምፈልገው ናቲን አግኝቼ ናቲን ከህይወቴ ማስወጣት። እንዴት እንደምታስወጪው ታውቂያለሽ? ማርክ ፊት ለፊት ነው
ነው ማስወጣት ነው እሱ በቃ እህቴ ሊገባ አልቻለም። አንድ ሰው እኮ ማየት ከቻለ ልንገርሽ ማየት ከቻለ ማመንም ካለበት እኔ ነው በቃ ድጋሚ እንደመጀመሪያው ስህተት ነው ድጋሚ እኔ ባለማመኑ ነው የማይሆን ነገር እርግጠኛ ነኝ ትናንትና ባደረገው ነገር ማክ ተጸጽቶ እንደሚያደርግ እኔ በጣም እርግጠኛ ነኝ። ስለዚህ ያሚም እንደማደርገው ነገር እየሰጠው ነገር አለ እንደዚህ አፈንግጦ እኔ ላይ ካወጣ አይደለም ስሜታዊ ያደረገው ናቲ ነው። የፈለገ ስሜታዊ ቢያደርገው እኔ ላይ እጁ ማንሳት የለም። እሱን እኮ አውቃለሁ ስሜቱ እንዴት እኔና እህቴ ያመመኝ ካንቺ በላይ እኔን እንዴት እንዳመመኝ እኔ ነኝ የማውቀው። ግን እኔ ዛሬ የናቲ ስራ እንዲሳካለት አልፈልግም። በቃ እቅዱ እንዲሳካለት ስለማልፈልግ በቀን ደግሞ የሆነ ነገር ሲል ነገም ተነስቶ እንዲደበደበኝ ነው አይሆንም። ይሄማ በጭራሽ ከዚህ በኋላ የሚሆን ነገር አይደለም። ልንገርሽ እህቴ አንድ ነገር ትልቅ የሚሆነው በትንሽ ነገር የተጀመረ ነገር ዛሬ ላይ ትንሽ ነገር ነው ብዬ ዝም ያልኩት ነገ ላይ ምን ሊያመጣብኝ ነው? አውቃለሁ የኔ ውድ እኔ ይሄንን ሳልረዳ ቀርቻ አይደለም ለማርክም ሳይድ ይዤ አይደለም እያወራሁሽ። ግን እዚህ ጋር መንቃት ያለብን ነገር አንድ መሳካት የሌለበት የጠላት ስራ አለ። ስላሰብኩኝ አይደል ያንን ነገር ስላሰብኩኝ ነው አይደለ በአለም ከሱ ጋር እንደዛ ደፋ ቀና ያልኩት ከሱ ጋር ለመጨረሻ እባክሽ እኔ ታላቅሽ ነኝ አይደለ? ታላቅሽ አይደለ? እምቢ አትበይኝ ዛሬ እንጂ ያለልሽ ነው። እኔ እኮ አፍቅሯለሁ አይደለ? ጠርቻቸዋለሁ። እኔና አንቺ አንድ ሀሳብ ይዘን እነሱ መምጣት አለባቸው። በዚህ ማመት ተማመናለሁ። እኔ እኮ እሱን ጠልቼው እሱን የሆነ ነገር እኮ አይደለም በቃ ማፈቅረው ልጅ ነው ልጠላው አልችልም። አሁን ጠልቻለሁ እያልኩት አይደለም ግን ደግሞ መስመር ማለፍ የሌለበት ነገር መስመር ማለፍ የሌለበት እሱ ከዛ በኋላ በደንብ ነው የፈለገ ባፈቅረውም የፈለገ በወዳው መስመር አለኝ አይደለም የማይሆን ነገር እንዲያደርግ ነው አልፈልግም። እንኳን አንቺ እንዴት ልውደዳው እኔ ትላንትና ይሄ የናቲን ሀሳብ ላለማሳካት በሚለው ነው እንጂ ማርክ ያደረገው ነገር ብቻውን ከኔ ጋር እንደሚያጣለው አውቃለሁ። ግን እኔ ደግሞ ናቲን ይሰጣል በቃ ያልኩሽ ያለው ነገር እንድትረጅኝ ፈልገው ፐርፐዝሊ ናቲ የእናንተን ህይወት ሊበጠብጥ ነው ይመጣ። እኔ ይሄንን በደንብ ገብቶኛል። እኔም እኮ ገብቶኛል። ስለዚህ እንዲሳካለት ፈልጌ ደግሞ እኔ እንዲሳካ ግን ደግሞ ማርክ እያደረገ ያለው ነገር እንዲሳካለት ነው። በቃ ኦልሬዲ እኔን ሳያምነኝ እሱን እያመነው አሁን እኔ ማርክን የጠራሁት ከናቲ ቀደም ብሎ እንዲመጣ እያደረኩኝ ያለሁት ማርክን መጀመሪያ አናግረ ነው ከናቲ ጋር ሶስታችንም ናቲን በስነ ስርዓት ነው ማውራት ያለብን እንዳይሳካለት አድርገን ሌላ ቀደው ቅድ ካለ አሁን ራሱ ሲመጣ እሺ ብሎኛል። እንዴት እሺ እንዳለኝ አላውቅም። ገርሞኛል በጣም ናስል። ስለዚህ እኛ ብልጥ መሆን አለብን። ምን እንደሚገርመኝ ታውቂያለሽ? የኛ ነገር እኮ አይደለም እሱ በኮንፊደንስ የሆነ ሰው በኮንፊደንስ ሳወራና እውነት ነው ማለት አይደለም። የሆነ ሰው በስነ ስርዓት ስላወራ እውነት እየተናገረ ነው ማለት የዋ ስለሆነ ነው ያመነ አይ ኖ የዋነት ሲበዛ በጣም ይስተላል። ስለዚህ ይሄንን እኛ ነን አውርተን መፍታት ያለብን አይመስልሽም? ማርክ እየመጣ ነው እርግጠኛ ነኝ። አሁን እየደረሰ ነው የሚሆነው። ብዙ አይርቀም። ችግር የለብኝም ግን አናዶኛል። በጣም ነው የተናደርኩበት። ኢቭን አሁን ላይ አይኑን ባላዩ ማርያም ነው የምልሽ አልዋሸሽም። በጣም ነው ደስ የሚለው ከሌላ ነገር አንፃር አይደለም። በቃ እንዴት እንደዛ ያደርጋል በሚል አንፃር ነው። እንደዛ ማድረግ አልነበረበትም በጭራሽ። እሱ ነገር በጣም ነው ያናደደኝ። በቃ አልገባኝም እንዴት አሁን ላይ የመጣን ሰው አምኖ እኔም ተናድጄበታለሁ። በዚህ አልዋሸሽም። እንጠይቀዋለን አሁን እሱን እናወራዋለን። እሱን ነገር ትቼ ለናቲ ክፍተት መፍጠር አልፈልግም። ከማርክ ጋር ያለውን ነገር ኦኬ አስተካክለዋለሁ። እሱ ሰላም ከሆነ እኮ እኔ ጋር ችግር የለም። እሱ በስነ ስርዓት የሚሆን ከሆነ እኔ በቃ ምንም እንትን ምለው እርግጠኛ ነኝ። ተጸጽቶ እንደሚያደር እርግጠኛ ነኝ። የኔ ውደት በኔ ይሁንብሽ እርግጠኛ ነኝ። አሁን እርግጠኛ ነኝ የደረሰ ነው የሚሆነው። ስለዚህ እኔ እና አንቺ ሀሳብ አንድ ሆነ ማለት ነው። ስለዚህ እኔ አንቺ ሀሳብ አንድ ከሆነ ማርክንም እናወራዋለን። እርግጠኛ ነኝ ምንም ሳናወራው ከኛ ጋር እንትን በዚህ ሀሳብ ምንም የማልስማማበት ኦልሬዲ እኮ ከናቲ ጋር ሆኜ እያልሽኝ አይደለም ያለውን ነገር እንድንፈታ ያለውን ነገር እንድናስተካክል። ከዛ ደግሞ እኔ በጣም እየከነከነኝ ያለው የሰው ልጅ በዚህ ልክ እንዴት ለሰው ልጅ ክፋት ያስባል? ያንቺን ሰላም ለመንሳት በዚህ ልክ እንዴት ይሄዳል? ይሄ ነው በጣም እያናደደኝ ያለው። አልገባም። የሰው ልጅ እኮ ከፈለገ አንድ ነገር እስከ ጥግ ይሄዳል፣ ግን ደግሞ ያንን ነገር ሊረዳ አልቻለም። እሱ በቃ መረዳት አንድና እንዲያቃተው ነገር ያንን ነገር ነው በቃ እንዴት በቃ ከዛ ሁሉ ነገር ተመልሰን ድጋሚ የማይሆን ነገር ውስጥ እንድንገባ ድጋሚ ህይወትሽ ውስጥ መጥቶ ህይወትሽን ሊበጠብጥ ነው ፍለግ ማለት ነው። ህይወቴን መጥቷል። ሃይምስ እንዴት ነሽ? ሰላም ነው አለ አለ ለምን እንደምፈልግ መቼም ትገምታለህ ብዬ አስባለሁ። ለምን እንደምትፈልግኝማ አውቃለሁ። ለምን እንደሆነም ባይገባኝም እኔ ላይ እንደዚህ እየተፈራረቀ ያለውን ነገር ግን ነገሮች ደግሞ ስሜታዊ እያደረጉኝ ያለው አንድም የሷ ስራ ታውቂያለሽ። በስልክ የሚያወራሽ ፈለገ ስሜታዊ ብትሆን ግን ማርክ እንደዛ ማድረግ ነበረብህ። እሺ አይ ነው ትላንት ያደረግከው ነገር በህይወት ያድርግም ማላውቀውን ነገር ነው ያደረኩት። አይ ነው በዛ ነገርም ተጸጽቻለሁ። ግን አይደል ተጸጽተህ
እንዲህ ነው መጸጸት ኖ ምን አይነሰው ነው አይደለም እህቴ የፈለገ ነገር እንኳን ባደርግ ማለት ነው እጁን ለኔ ማንሳት የለበት ምንም ባደርግ ማለት ነው ቢጋባናት ኢቭን ማለት ነው እውነት በሆነ ነገር ቢሆን ችግር አልነበረው ባደረ ኦኬ ሁሌ እሱ መጣ የሆነ ነገር ሲነግርክ ቤዛናት ውሸታማ አይደለም እኔ ቤት መጥቶ እንደዛ ሊናገር የሚችልበት እንደዛ እኔና አንቺ ምን እናውራ ምን እናድርግ ሳያቅ መጣና ሳምንት ሙሉ ሁሌ ምሰራው የጻም ችግር ሁሌ ምሰራው በቃ የጻም ነገር እሱ በተናገረው ነገር ምንም ነገር አወራ ያ ናቲ እውነተኛ ነው ማስረጃ ነገር ይኝልሻለሁ ይሄ ነገር አለመሆኑ ማስረጃ ሳይኝልሻለሁ ማስረጃችሁ እናንተ ፍቅር አይደለም እንደዚህ መሃል እንዴት አታምናትም ከናቲ ይልቅ ቤዛን አይደል ማመን ያለብህ እኔ እኮ ይኸውልሽ አምናታለሁ ነገር ግን ለዛ ነገር ቫልዩ እየሰጠችው ካልሆነ እንዴት ነው ለማምናት የምችለው ስለማሰጠው ነው እንደዛ የሆነችው ይኸውልሽ በዛ ነገር ተጸጽቻለሁ ብዬሻለሁ እሺ ይቅርታ እጄን ያነሳሁት በቃ በዛ ሰዓት ስሜታዊ ስለሆንኩ ባደረኩልክ ነገር መከፈል ያለብኝ እኔ እንደዛ ነው ስሜታዊ ሆኜ ነው ኦኬ ላንተ መልፋቴ ላንተ እንደዛ ያደረኩልክ ነገር ምንም ነው ተርካሻ ነገር ነው ቤት ባልን ዋይ የተባለች እንዴት ሆና እኮ እንደወጣች እኮ እኔ ነኝ የማውቀው ቀጥታ እኮ ነው የመጣችው ከዛ ማለት ነው ይኸውልሽ ከባሉ በላይ ማለት ነው የኔና እሷ ሰላም ትልቁ ነገር የኔና እሷ ሰላም ነው አይደል እና ታዲያ ትልቁ ሰላማችን ደግሞ እያደፈረሰችው ያለችው በሷ እያደፈረሳችሁ ያላችሁት እናንተ ነው እርስ በርሳችሁ ካልተማመናችሁ ለሰው ክፍተት እየፈጠራችሁ ነው እንደዚህ ነው ነገር እየሰማሁኝ እንዴት እሱ የሱ ስኬት እንዲነሳ ካልፈራለ እኔ መች ነው የሚገባህ ነው የምትይኝ እንዲህ እየሰማሁ እንዴት ነው ጤነኛ ነው እኔ ምንም አላደረኩም አልኳ አንተ ነኝ አውይ ሳላ ያዋሽሽኛ ለመሆኑ በምን እንደማውቀው ንገሪኝ እስቲ ታሪክ ያሳያላ ኦሬዲ ምንድነው ለምን እንደዛ ታረጋግጥ እኔ ከናቲ ጋር አብሬ ብሆን ኖሮ እኮ እንደዚህ ያደረግሽበት ምክንያት ደግሞ ናቲ እንደዚህ ነው ብሎ ሲነግረኝ እኔ ምን ልበል አመንከው ለምን ታምነዋለህ እኮ ምክንያቱም ምንም ነገር ስለማያውቅ እንደዛ ሲለኝ ምን ልበለው ህይወታችሁ ሊበጠብጥ ነው ይኸውልሽ አንደኛ በእኔና እሷ መሀል እንዴት ተረዳች በእኔና እሷ መሀል እየገባ ያለው እሱ መሆኑ ሳይቀር ክፍተት እየፈጠረች ያለችው ራሷ አንደኛ እሱን እዚህ ነገር ውስጥ እንዲገባ ያደረገችው በሰላም በኩል አይሽ የኔ ህይወት መበጥበጣ ጓደኛዋ ሳምንት ሙሉ የት ሄደች ብዬ ያውሉ ስልክ ስደውል ያውሉ ነገር ሳደር ከኔ ጋር ነች ብሎ ሲያወራኝ ምን ልበል ወይኔ ጌታ እሷ ለማታምናት ስደውልኝ አንስቻለሁ አላነሳችም ለማንም ሰው አላነሳችም በቃ ምንድነው የምትለኝ ለቤተሰብ እኮ አላነሳችም ገብቷል ለምን ታስመስያለሽ እኔ እማስመስል ማርያምን ልንገርክ ሁሉ ለምን ታሳዝነናለህ እዚህ ጋር የሆንኩኝ ያለሁት አንተም ለምትጠራው ነገር እኔ መጣት ስላለብኝ አንተና ፍቅር እንደምትደክመው እኔ መድከም ስላለብኝ ብዬ ነው ማርያም ለፍቅር እንደዚህ የሚደከም እኔ አንድ ነገር ልንገርህ እንጂ በሰራው ስራ አይነህ ነው አንድ ነገር ልንገርህ ናቲን ጠርቻለሁ ታዩ እሱ ታዩ ምንም ትልልሽ አንዴ ነው እንኳን ጠራሽ እሱንም ማወራው በአካል ማወራው ነገር ስለምፈልግ ግን ሶስታችን አንድ ሆነ አለብን መጀመሪያ አንዴ ነው ላናገር እሺ አውሪ አንዴ ላው እሺ ማለት ምንም እየገባው አይደለም እያደረኩልህ ያለው ነገር እየገባክ አይደለም ለኔ ለምታደርግልኝ ነገር በጣም አመሰግናለሁ ነገር ግን ጌታ ሆይ አንተ እኮ ማድረገው ነገር እራሴ ስለምፈልገው ነው ተጋራ ፈልጊው ለምንድን ነው ንገረኝ እስቲ የምትፈልጊው ለምንድን ነው ፍቅርክ ነው አይደለ እንደዚህ እያደረኩ ያለው እንደምታፈቅሪኝ ደግሞ እንደዚህ አይደለም የምታሳይኝ እሺ እንዴት እንደዚህ አይደለም የምታሳይኝ እንደዛ ሲናገር ራስሽ ማስቆም ትችያለሽ አይደል አስቆምኩት አንተ እኮ ድሉን አልሰጣትም ዝም አላለም እያለ ያለውን ነገር ከየት አመጣው ውሸት እንደሆነ እንኳን ገብቷል እኔ ምንም የማውቀው ነገር የለም እሷም እኮ እንዳንተ ደንግጣ ነበር ማርክ እንዴት ነው አንተ እኔ ሁሉም ነገር ውሸት ነው ብዬ ለመቀበል አልችልም ለምን እንደዚህ ያወራች ይችላል ምክንያቱም አንቺ እንደሌለሽ እንኳን በምን አወቀ አብረሹ እንዳልሆነ ራሱ ማረጋገጫ አሳየኝ አልኩሽ አላሳየሽኝም ፊት ነው አይደለ እንደማልኖር ከአዲስ አበባ እንደምወጪ ተናገርኩ አይደለ ከሱ ጋር እንደምትወጪ ከሱ ጋር አልነበረችም ለምንድን ነው ማሰማት ለኔ ሳታደርግልኝ የተለያየ ነው ይኸውልሽ ኖርኝ እያናገርኩ ያለው አይደለ እሺ አይኖ ተናደር ሊሆን ይችላል እኔ አንድ ያልተዋጠልኝ ነገር ልንገርሽ እሱን አብረን እንጠይቀዋለን ልንገርሽ ይቅርታ አድርጌልሃለሁ ከዛ ይቅርታ አረግሽለት አይደል ለኔ አብረን ነበር አይደል ከቤት አባረሽን በዛው የጠፋሽው ከዛም በኋላ ምን ተፈጠረ ከዛ በኋላ ከአዲስ አበባ ደርኩ በምን ስልክ አላሽም አይደል እኔ እሺ ስልክ ሳትይጂ በምንድን ነው ይቅርታ ያደረግሽለት ይሄንን አዳምጪልኝ ምንድነው ይኸውልሽ እኔና እሱ ምንም እያወራንም አይደለም ነገር ግን ማታ ከዛ ከሄደ በኋላ እያወራኝ የነበረው ነገር ከአእምሮዬ በላይ ነው የሆነው እያወራችሁ ነበር ማለት ነው አይደለም እሱ ነው ይሄ ይወጣልኝ እየነገርኩ ያሉት በጣም እንደምታፈቅረኝ ሁሌ ነበር ስናገረኝ ነበር አንድ ሳምንት ሙሉ ፍቅር ውስጥ ነበር
እኔ ያን ራሱ በማድረግ እኔ እስከሆነ ድረስ ራሱ ግራ ገብቶኛል። ብለህ ላምን አልቻልኩም። ግን እየነገርኩ እኔን ነው የምትወደኝ ከኔ በቃ አንተን የምፈልግህ ለጊዜነት ነገር በቃ የሚልክልኝ ቮይስ እንዳለ አዳምጪ እንዴት እና እኔ አሁን አንተን ለመከላከል እየሞከርኩ ነው ያልሽኝ ነው አብራው ጊዜ እያሳለፈች እንዴት አንድ ሳምንት ሙሉ ጠፍታ ስመጣ ራሱ የጠፍታኖች ልጅ ብለህ ራሱ ማክንት እንደዚህ ሞኝት ሆናለህ። እስቲ እኔ ሞኝነት አይደለም ሞኝነት ማንንም ያሰራብኝ እያሰራሽብኝ ያለሽው አንቺ ነሽ። እውነቱን ልንገርሽ ቢገባ ወይሱን ሰማ። እሺ የኔ ድምጽ የታለ? እሺ ለምን ያልመለስኩለት? አወራችኝ አይደል ያለው? እሺ እኔ ለምን አልተመለስኩም እኮ አንተና ያወራችሁት ነው የሆነ ነገር ለምን ይሻል አይደለም አንተ ይላክልብስ ነው አይደለም እኔ አብረሽው ሆነሽ ይሁሉ ጊዜ አይደለም አንድ ነገር ነው እያልተዋጣልኝ ስልክ አልያዝኩም ማልሽ አይደል? በምን አግኝተሽ ይቅርታ አደረግሽለት? ይቅርታ አድርጌልሃለሁ የምትይው የዛን ቀን ማለት ሳልሄድ በፊት ገብቷል። የዛን ቀን ማታ ሰጥቶት አይደለ? ከዛ በኋላ ቴክስት አደረኩልህ። ካንተ ጋር ደግሞ ያሰብኩት በሰፊ ነው። እሱም በቀላል ነገር ከህይወቴ ማስወጣት እንጂ ድጋሚ አግኝቼው በቀላል ነገር ካንቺ ህይወት እንደሚወጣ ካወቅሽ መጀመሪያውኑ እንደዛ ለምን ታደርጊያለሽ? ምን አደረኩ? እስኪ መጀመሪያውኑ ምን አደረኩ? ከሱ ጋር አንድ ሳምንት ሄድኩኝ። ለምንድን ነው ግልጽ የማይሆንልህ? እሱም በአካል ማግኘት ስላልፈለኩኝ በስልክ ጨረስኩኝ። ከሱ ጋር አንድ ሳምንት ከኔ ጋር ማሳለፍ ነው እንዴ የምትፈልጊው? ምን ማለት ነው? እኔ ልንገርህ እኮ የሆነ ሳምንት ከኔ ጋር የሆነ ሳምንት ከሱ ጋር ነው። እሱን ብፈልግ ኖሮ ካንተ ህይወት ወጥቼ እስከነጭራሹ እሱ ጋር ሄድ ነበረ። አንተን ስለፈለኩኝ ነው አይደለ? እኮ የፈለግሽኝ ደግሞ እሱ ልክ እንዳለው እስቲ ምን አድርገህልኝ ነው? ምን አድርገህልኝ ለምን ታምነዋለህ አንተ? እሱ እንዳለው እኔ አብሬ ሆንኩት የሱ ማገደኝ አይደለ? እሱማ ለፍቅር ብለሽ ቢሆን ኖሮ እንደዚህ አታደርጊም። አንድ ሳምንት ከኔ ጋር አንድ ሳምንት ከሱ ጋር አታሳልፊ። እቅዱ የናቲ ነው። ምንድነው ግልጽ እንዲሆንልኝ? እሺ አይደለም እሺ እኔ አልተናደድኩም፣ ግን እኔ መጫወቻሽ አይደለሁም። እናንተን አለማስማማት ነው ትልቁ እቅዱ። ለምንድነው የማትረዳው አንተ? አረቻዋለሁ አንተ እሷ ላይ እንደዚህ ስትሆን ማየት እኮ ነው እሱ የሚፈልገው። የባሰ ማይሆን ነገር ይልካል። እኔ መጠየቅ የምፈልገው ነገር ስላለ ቆይ ናቲ ከዚህ ምንድነው የሚያገኘው ብለህ ራስህን ለምን በሱ ፊት ስጠይቅሽ ለማስረዳት አትሞክሪ። እሺ ለማስረዳት ካልሞከርኩ አይደለም ነገሮችን እንደዚህ አንድ ሳምንት ከኔ ጋር አንድ ሳምንት ከሱ ጋር ይሆንሽ ቀጣይ ሳምንት ደግሞ ከሱ ጋር ልትሆኚ ትሰማኛለህ? እንኳን እሷ እኔ ለማስረዳት መሞከር የለብንም። ትላንት ባደረግከው ነገር ታውቃለህ አይደለ? ማርያምን ግን ትላንት ላደረግኩት ነገር አጥፍቻለሁ አልኩኝ እኮ የናቲ እቅድ እንዲሳካለት ትፈልጋለህ? እቅዱ ምንድነው? እቅዱ እናንተ ማጣላት አይገባም እንዴ? ለምንድን ነው የማትረዳው? አንተ ጋር ሳይሆን ብቻዬን እንደሆን ከህይወታችን ወጥቷል አይደል? አትፈልጊውም አይደል? ከሱ እኔና አንቺን ማጣላቱ ምንድነው ጥቅሙ? በቀል አይ ነው ደስተኛ እንደሆነ ይፈልጋል። ከሱ ተለይቼ እኔ ደስተኛ እንደሆነ ይፈልጋል አይደለም? እያደረግሽ ያለሽው ነገር አንድ ሳምንት ሙሉ ከሱ ጋር ከሆንሽ ለምንድን ነው እንደዚህ ይሆንሽ ያለሽው? አትወደውም ነበርኩም። ለምንድን ነው የማትረዳኝ? እሺ በምንድን ነው ማምንሽ? እሺ ቆይ እንዴት ነው ማምንሽ? ካንተ ጋር እንኳን ከአዲስ አበባ ስወጣ በትግል አይደለ? ከሱ ጋር ዛሬ ያገኘሁት ተነስቼ ከአዲስ አበባ ልወጣ። አዎ ወጣሽ። ባትወጪማ አይደለም ሳትወጪ ከቤት እንዴት ነው አልነበርሽም እኮ። ልንገርህ እሺ አንዴ ተረጋግታ አዳምጥ በእናትህ። እኔ ደክሞኛል፣ መጨቃጨቅ ስልችት ነው አይደለም? በቃ አስጠላኝ። ያው መጣ ይምጣ። እሺ ይምጣ። ምን ይሁን አሁን ግን እናንተ እንደዚህ ሆነ ስነ ስርዓት ያዝ ጌታን ነው ማለት የምትመጣው ነገር በስነ ስርዓት ይወልሽ ገብቷል። እውነት ስላለኝ እኔ ምንም ነገር አልፈራም። ስነ ስርዓታችሁን ያዙ ሁለታችሁን ነው ትሰሚኛለሽ? በእንደዚህ ያው እሺ ስለምትሄደው ስለምትሄደው ነው እንጂ አውራለሁ ተናገሪ ታታፍርም አይደል? ለምን መጣ ስጠራ? እንዴት ነበር? ለምንድን ነው የመጣው? እስቲ ንገረኝ። ሌላ አቀዳቀደ? ሌላ ሴራ? አንተስ ከሆነ አላመንከኝማ። አሁንም ተለጠፈባለች። ለምንድን ነው ማርክ ልትረዳው የፈለከው? መውጣት ያለበት ሰው እኮ ነው። ልጁ ያሳዝንሽ አንተ በቃ በጣም ጥሩ ሰው ነህ። ማርክ ልትረዳው አብረሽው አትሁኝ። ምን ማለት ነው? አብረሽው አትሁኝም ሳይሆን ለምን አትረጂውም ነው ያልኩሽ። ምን ልረዳው? እንዴት እንደሚያፈቅርሽ ታውቂያለሽ። ታዩ የኔ ፍቅር እዚህ ጋር እኮ ችግር የለውም። እሺ ለምሳሌ አብረን አልነበረ ናቲ ምንድነው ችግር? አልገባኝም። እኔ በቃ አዲስ ህይወት ጀምሬያለሁ አይደለ? ለምንድን ነው ያ ሁሉ ማለት ለኔ ያ ሁሉ ቮይስ መላክ
ለምን አስፈላጊ ሲጀምር ምን እያደረክ ነው? ለራሱ ከመንከኝ ይመስለኛል። ማንም አጠገብ ምን ነው የምትፈልገው እንዴ? ደፋር ነህ፣ በጣም ደፋር ነህ። ለራሱ የሚጨነቅ ከሆነ ማመን አለበት። አያምንህም። ስለሰማ ተናደለ እየነገርኩህ እኮ ነው። አያት እኔ ስታገኝ እንዴት እንደምትሆን እያያት ነው አይደል? ወይኔ መዳን ውይ በረርኩኝ አይደለ? ላቅፍ ተጠመጠምኩብህ አይደለ? እኔ ናቲ ለምን እንደጠራው ታውቃለህ? ናቲ እማላቀሰው ይሆንክ ነው። በሰጠው ልክ እንዳከበርኩክ በጣም እኔ እንጃ። እዚህ ጋር የክብሬ ሁኔታ ምንም አይታይም። ቢታየህማ እኮ እንደዚህ ያህልና ነገር ብለሽ በአንዴ እንደዚህ ልጁ ሻያዝነሽ ለምንድን ነው እንደዛ ልትለኝ ይችላል? ለምንድን ነው ስለተፈጠረ ለምን አንድ ሳምንት ሙሉ ካንተ ጋር ከነበረች አሁን ከኔ ጋር ስትሰማኝ ለምንድን ነው እንደዚህ የምትሆነው? መጀመሪያ ካንተ ጋር ለምን አስበው? ምንድነው ማወራው? እየተባበርሽ ነው። አንተ ለምን እንደጠራው አትግፊኛ። እንዴ ቆይ እሷ ትረጋጋ። መጀመሪያ አንቺ ነገር በቅቶኛል። እኔ በቅቶኛል። የምር ትላንት አብረን ነበርና ቤዝ አሁን ስሚኝማ አንድ ነገር አዳምጪ። ተረጋጊ። መጀመሪያ ተረጋጊ አንቺ። ከዛ ነገሮችን ቆም ብለሽ አስቢ። ሰው ቆም ብዬ አስቤ ከናቲ ጋር እንደሆነ ነው። ኖ እንደዛ እየገፈፈሽ እኮ አይደለም። ምንድነው አንዴ ያውራ ተረጅ ቢያንስ እኮ ምንድነው? እሺ የሚያወራው እስቲ አውርተ በሰላም እኔ ልጅ ማትጮሽበት ጉዳይ ከሌለ ህይወት ውስጥ ለምንድነው የምትገባው? ሳምንቱ ሙሉ እንደምትወጂኝ አንቺ ትናንት አብራችሁ አልነበራችሁ? ልትጫወቱበት ነው እንደዛ የሆነችው? አልገባኝም። ሳምንት ሙሉ አብሬሽ ነበርኩኝ ማለት ምን ማለት ነው? ኦሬዲ እብድ ነው። እንዴት ነው እብድ ነው የምትቃቀው? ቆሞ እያወራኩ ነው። ምን እያልሽኝ ነው? እኔን ነው እያታለልሻለሽ? እሱ ነው እያታለልሻለሽ? ማናችሁንም አላታለልኩም። እሱን ሲጀመር እየዋሸን ያለው ማርክ ለምንድን ነው እያመንከው ያለኸው? ለምን ዋሻለሁ? ንገረኝ። ለምን ዋሻለሁ? ለምንድን ነው ለምን አትዋሽም? በቀላሉ አብሬህ ነበርኩኝ። ምን አስበቀለኝ? እንግዲህ አብሬህ ነበርኩ ወይ? አብሬህ ከነበርኩ ፎቶ አሳየኝ። ከነበርኩኝ ፎቶ አሳየኝ። ለምን ፎቶ? እስቲ አብሬህ ፎቶ ለምን እንነሳለን? ምን ኖሮ ፎቶ ልንነሳ እንችላለን? እሺ ካንተ ጋር እንዴት ከከተማ ወጣ? እኮ ልንገር አይደል ከቻልክ በሌላ ሐሳብ በሌላ ውሸት ተመለሰክ ነው። ይሄ በጣም የሚያስጠላ ውሸት ነው። እሺ ቢገባ በእኔ ነው ማመን። በዚህ መንገድ ቤዛን አገኛታለሁ ብሎ ነው ስለማትፈልገው እንድጎዳ ማትፈልግበት ምክንያት ምንድነው? አንተ ነህ ወንድ ልጅ ነኝ። ወንድ ልጅ ጉዳት አልፈልግም። በቃ ማየት አልፈልግም። እውነት ውይ በጣም ያዘንለት በጣም ምንም አይደለም። ለምን ለአንተ ሰላም ነው እንደዚህ የሚያደርግ ይመስልሃል? ምንም እንደዚህ እያደረክ ያለው ምክንያቱም እኮ ነገር እኮ ለምንድን ነው እንደዚህ የሚያወራው? እኔና አንቺ አንድ ላይ እንዳንሆን ከፈለገ ሌላ ነገሮችን ያወራል አይደል? ሌላ ነገርን ይፈጥራል። አንድ ሳምንት አብሬያት ነበርኩኝ፣ አፈቅራታለሁ እንደምታፈቅረኝ እንደዚህ የሚያወራው አንቺ እያስመሰልሽ ነው እንጂ እኔ ላይ ምንድነው ማስመሰላው? ጌታዬ ናቲ በጣም ቢያንስ እንኳን ማለት አንቺ ግለም አሳዘነሽም በጣም ማስመሰል ትችላለች። እየተጫወተች ቢን ከሆነ በጣም እያስመሰለች እንዳደርግ አስተጋባታል። ልንገባ አልፈልግም። ታውቀኛለህ ዝናሽን ለማስጠበቅ ብለሽ እሱ ሙዳት እኮ ለምንድን ነው እንደዛ ያልከኝ? ዝናዋን ፈልጋ ለምን እየነገርኩህ እኮ ብቻውን እኮ ማድረግ ትችላለች። እሱን እኮ ስለማውቅ እኮ ነው እየነገርኩህ ያለው። ያለችኝን ቃል በቃል እየነገርኩህ ነው። ከሱ ጋር ያለሁት ዝናውን ፈልጌ ነው እንጂ እሱን ፈልጌ አይደለም። ቃል በቃል ነው ያለች እንደማትል እኔ እርግጠኛ ነኝ። አንተስ እንዳለው አይደለም ማታውቂው ነገር አለ። አንቺ አታውቂያትም ቤዚ ምንድነው? ልክ ነው የሚያወራው ነገር ልክ ነው። ምን ልክ ነው ልትይና አንቺ ማለትህን እኔ ምንም እየገባኝ ልክ ነው እያልኩ እኮ አይደለም። ቤት አንድ ነገር አዳምጪ። መጀመሪያ ተረጋግተሽ አውሪው ነው እያልኩሽ ያለሁት። ልክ ነው እያልኩሽ አይደለም እኮ የሚያረጋጋ ነገር ዝም በይ። ኮምባላ እሱን ይዘሽብኝ ብትመጪ ከሱ ጋር ባይሽ ዳግመኛ እኔን አታገኝም። ገብቶሻል አይደለም? ከሱ ጋር ላገኝሽ አልፈልግም። አልተኝ እኮ ነው የመጣሁት። እሺ ተረጋጊ እኮ አለምን ተረጋጊ። መጀመሪያ ልንገርሽ ከኔ ጋር መሆን የምትፈልጊ ከሆነ ይሄን ነገር ታቆሚያለሽ። ጓደኝነትሽ ለሱ ነው አንቺ ለሱ ነው። ሁለታችንም እንደዚህ ማድረግ የሌለብሽ አንቺ ነሽ። የዚህ ሁላ ነገር መጀመሪያ አንቺ ህይወት ውጣና እሱ ከተጎዳ እኔ ከጎዶት እስቲ ለምን እሺ ያሉላ ነገር አሳልፈን አሁን የምትቀየር አላማ እኮ እየኖረች ነው። ለምን ወጣት ለምን አየህ አይደል ማርክ አየህ አይደል ምን እንዳለ ሰማው። ለምን ወጣለሁ እንደምንኝ አልፈልግም። ያንና ነገር ለምን አሳየሽኝ? እንደምትወጂ ለምን ነገርሽኝ? ማርክ ግን ብልጥቁ አሁን ነው መስማት ያለብን። ምን እንዳለ ሰምታለህ? እንደምትወደው እየነገረችው እሱ የሚለው ነገር ለምንድን ነው የማይሰማህ አንተ? ልጅ እያለው እሺ አሁን አንድ ላይ ነበር። እሺ ቆይ ለምን ቤቴ ማርያም እኔ ብቻዬን ነበርኩኝ። ለምንድን ነው የማይገባህ? እቴ ተረጋጊ ታያለሽ አይደለም ተረጋጊ ነው ታያለሽ። እዚህ ጋር ምንም እንዳትነኪኝ ስነ ስርዓትሽ ነው። ሰማህ አይደለም?
ኮምባላ ምንም ነገር እንድታደርግ አልፈልግም። ህይወቴን እኔ ምንም ነገር እያደረኩ አይደለም። ልጁን እየጠበቅኩ የእሱ ጉዳት እኔ እንትን እያለኝ ነው። ለምንድን ነው አይደለም? ቆይ ለምንድን ነው እንደዚህ እያልሽ? ከህይወታችን ይውጣ በቃ። ምንም ይሰራ ሰው አንድ ሳምንት ከሱ ጋር አንድ ሳምንት ከኔ ጋር ነው። ከዛ ለኔም ከህይወቴ አታስፈልግም ውጣልኝ ብለሽ ታባርኛለሽ። ከዛ በኋላ ነው አይደለም? ደስ ሲላት ከኔ ጋር ትሆናለች፣ ደስ ሲላት ደግሞ ከሱ ጋር ትሆናለች ነው። እሱ አይደለ? አትመነው፣ ይሄንን ልጅ አትመነው። ዛሬ እናንተ ፊት ለፊት የጠራሁት እናንተ አንድ ሆናችሁ እሱ እንድታሸንፉ ነው። ሁሌ አንቺን ይሰካራል። ለምን ዝም በል በእናትህ። አንተ በእውነት ለማርክ አስበህለት ነው? አዝነህለት? በጣም ራቅተህለት? አንተ በጣም ትልቅ ሰው አይደለ? አንቺ ራሱ ማስተዋል ከቻልሽ አንድ ሳምንት የጠፍታ ነበርሽ። በቃ ራሷ ማየት ፈልጋ ነበር። ከከተማ ወጣለች። ምን ካንተ ጋር ላምነህ እኔ እንደማርክ እንዳምነህ ትጠብቃለህ? እህቴን አውቃታለሁ። በደንብ ነው የማውቃት። ምንም የሚቀይረው ምን ልስማሽ? እንደዚህ እንድታደርግ አልፈልግም። ገብቶሃል? በህይወቴ እንደዚህ እንድቀልድ አልፈልግም። እኔም አልፈቅድልህም። የቀለድሽው አንቺ ዛሬ ታረው በሱ ህይወት የቀለድሽው አንቺ፣ እኔ አይደለሁም። በህይወቴ ተቀለድኩኝ። ከዚህ በላይ እንድትቀልጂ ከዚህ በላይ ከህይወቴ እኮ አስወጥቼካለሁ አይደለ? አስወጥቼካለሁ። ድጋሚ ህይወት ውስጥ ብገባ ማለት ነው አሳይካለሁ። ይቅርታ አድርገሽልኝ ስንት ነገር አድርገን አሁን ልጁ ላይ ናቲ በስንት ሰዓት ለምን አታወራትም? እንድትረዳክ የምትፈልግ ከሆነ ዝም በይ። እሷ እኮ ያደረገችውን ታውቃለች እኮ። እሷ እንድትረዳኝ አልፈለገም። እናንተ እርስ በርስ ተረዳዱ እናንተ። አንቺ ሲጀምር ከሱ ጋር መች እንደሆነሽ አላውቅም። ትላንት አብረሽ ነው ገብታል። ህይወትን ነው ማመሰቃቀልኩ። ገብቷል አይደለ? የኔን ህይወት የምታመሰቃቀል መስሎ ከዚህ በላይ ምን ተረይ? የሁለት ወንዶችን ህይወት አመሰቃቀልሽ። ከዚህ በላይ ምን ተፈለገ? እያመሰቃቀልክ ያለው ህይወታቸውን በፊትም ነግሬያለሁ። ያላመንከኝ አንተ ነህ። አንቺ ፊት አልመረጠችም። ብትመርጥም ደግሞ ያጠፋኸውና በመጨረሻ ምን እንደተፈጠረና እንደተለያያችሁ አንተና ቤዛ ታውቃለህ አይደል? መርጣ አይደለም ያንን ነግሬያለሁ። ታርጋልኝ የለም ፍቅረኛ አለክ? እሺ ከፍቅረኛ ጋር ሄደ መሆን ትችላለህ። ከኔ ጋር አይደለም መሆን ያለብሽ አለ እኮ አይደለ? አሁን ድጋሚ አንተን እንዲያውስ አልገባም። ስለዚህ ህይወት አይመለከተኝም። ዳግመኛ በእኔ ህይወት ብገባ አሳይካለሁ። እሺ ማደርገን እንኳን እሷ እኔ አሳይሃለሁ። ትሰማኛለህ አይደል? የጠራውም ለዚህ እውነቱን ልልህ አይደለም። እሺ የጠራው እውነቱን ንገረኝ፣ አስረዳኝ፣ ምንድን ነው የተፈጠረው ምናምን ልልህ አይደለም የጠራሁት። ቢገባሽ ነገሮችን አጣርተሽ ለማየት ሞከረ። እኔ በፊትም እንደማትወጂኝ እንኳን አውቃለሁ። እንዳላምናት ነው የምትጠብቀው? እንደዛ ነው የምትጠብቀው? ኪራ ተረጋጊ። ግልጽ የሆነ ነገር እኮ ነው። እኔ በጣም እንድትረዳ ማድረግ ነው እንጂ ያለብን እንደዚህ እየተናገርካት አይደለም። አሁን የኔ እኮ እየተናገርኩሽም ማለት እየነገርኩሽ ነው ያለሽ። ምንድነው የምትነግረኝ? እኔ እንድሰማ ነው የምትጠብቀው? አንተ የነገርከኝ ነገር እንድሰማ ነው ማየት መቻል አለብሽ። እኔ ንገራ አሳይሃል። ከዚህ በኋላ ማታርፍ ከሆነ እኔ አሳይሃል። ስለማንም አይደለም፣ እኔ ስለ እህቴ ነው። ከገባ ማለት ነው። እኔ ካንቺ ጋር ምንም የሚያጨቃጨቀኝ ነገር የለም። እኔም ካንተ ጋር አልጨቃጨቅም፣ ግን ብታርፍ ይሻልሃል። ምንም የማርፈው ነገር የለም።